የመኪናው ጌም ላይ ገንዘብ የሰራችሁ እህት ወንድሞቼ አራቱን ሳጥንና አስሩን ሳጥን መለየት ያቃታችሁ ወይም የተምታታባችሁ ማለት ነው። ዛሬ ይሄንን ነገር ግልጽ ላደርግላችሁ ነው የመጣሁት። የመኪናው ጌም ላይ ገንዘብ የሰራችሁ ሰዎች ፔፓል አካውንት ዝግጁ ካላችሁ ሁሉ ነገር ከተዘጋጀ የመኪናው ጌም ላይ ገንዘብ ለማውጣት ግዴታ 10 ሳጥን መከፈት አለበት። እነዚህ 10 ሳጥኖች ሳይከፈቱ ገንዘብ ውዝድሮ ማድረግ ስለማትችሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ ኢትዮጵያውያን፣ በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገሬ ኢትዮጵያ። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ ማድረግ ቤተሰብ መሆናችሁን እንዳትረሱ። በየጊዜው የመለቃቸው አዳዲስ ቪዲዮዎች እናንተ ጋር እንዲደርሱ ማለት ነው። የመኪናው ጌም ላይ ገንዘብ የሰራችሁ እህት ወንድሞቼ አራቱ ሳጥንና አስሩ ሳጥን መለየት ያቃታችሁ ወይም የተምታታባችሁ ዛሬ ይህንን ነገር ግልጽ ላድርግላችሁ። የመኪናው ጌም ላይ ገንዘብ የሰራ ሰው ግዴታ 10 ሳጥን ሳይከፈት ገንዘብ በፍጹም ማውጣት አይችልም። ገንዘቡን ለማውጣት በመጀመሪያ ደረጃ የምታወጡበት አካውንት ዝግጁ የሆነ ትክክለኛ ፔፓል አካውንት ሊኖራችሁ ይገባል። ገባችሁ? ትክክለኛ ፔፓል አካውንት ካዘጋጃችሁ በኋላ ደግሞ ግዴታ 10 ሳጥን መከፈት መቻል አለበት። 10 ሳጥን ካልተከፈተ ገንዘብ ውዝድሮ ማድረግ ስለማይቻል ተረዳችሁ? ባለፈው ለማንም ሰው ሼር ሳታደርጉ 10 ሳጥን እንዴት እንደምትከፍቱ ቪዲዮ ሰርችላችሁ ነበር። አብዛኞቻችሁ የተረዳችሁት አራቱ ሳጥን ስለከፈታችሁ ገንዘብ የምታወጡ መስሏችኋል። አይደለም። አራቱ ሳጥን ከ10 ሳጥን ለአንድ ሳጥን ነው ቁልፍ። አራቱ ቁልፍ ነው። ኦኬ፣ አራቱ ቁልፍ ነው። 10 ደግሞ ጋን ነው። አራቱ ሳጥኖች ከ10 ሳጥን ለአንድ ሳጥን ቁልፍ ነው። ተረዳችሁ? አራቱን ስትከፍቱ ከ10 አንድ ይከፍትላችኋል። ኦኬ፣ ከ10 አንድ ሲከፍትላችሁ ሲያርምላችሁ ራይት ሲያደርገው ገና 9 ይቀራል። ገባችሁ? በየቀኑ አራቱን ሳጥን እንደዚህ እየከፈታችሁ ከ10 ደግሞ አንዳንድ እየከፈታችሁ ትሄዳላችሁ እንጂ 10 ሳጥን ሳትከፍቱት 10 ሳጥን ሳይከፈት በእነዚህ በአራቱ ሳጥኖች ስለከፈታችሁ ብቻ ገንዘቡን ማውጣት አትችሉም። ስለዚህ እዛ ጋራ 10 ሳጥን የምትከፍቱት በሁለት አይነት መንገድ ነው። ሼር በማድረግና ሳጥኖችን በመክፈት ነው። እኔ ብዙ ጊዜ አውጥቻለሁ በሱ እንትን ላይ ግን በብዛት ሳጥኖችን እየከፈትኩ ነበረ። ተረዳችሁ? ስለዚህ ማንንም ሰው ሳትለማመጡ ከማንም ሰው ጋር እንካ ሰላምታው ሳትገቡ እራሳችሁ ሳጥኖችን በመክፈት ማውጣት ትችላላችሁ። ግን ከምንም በላይ 10 ሳጥን መቼ ነው የሚመጣው? 10 ሳጥን ለኔ ለምንድን ነው የማይመጣልኝ የምትሉ ሰዎች አላችሁ። 10 ሳጥን መቼ መሰላችሁ የሚመጣው? ገንዘቡን ለማውጣት ፎርም ከሞላችሁ በኋላ፣ ፎርም ማለት ትክክለኛ ፔፓል አካውንት የከፈታችሁበት ኢሜል ወይም ፓስወርድ ብቻ የሚያስፈልገውን ነገር ከሞላችሁ ከጨረሳችሁ በኋላ ገንዘብ ውዝድሮ የሚለው ስትነኩት መጨረሻ ላይ 10 ሳጥን ያመጣላችኋል። መቼ ነው የሚያመጣው? ገንዘብ ለማውጣት ፔፓል አካውንት በትክክል ከፍታችሁ አዘጋጅታችሁ ፎርሙን ከሞላችሁ በኋላ ነው እንጂ 10 ሳጥን የሚመጣው አሁን አይደለም የሚመጣው። አራቱ ሳጥኖች አሁን ይመጣሉ። ገባችሁ? አሁንም ይመጣሉ። ሲቀጥል ደግሞ በጣም ብዙ ልጆች ሳጥኑ እየተዘጋባችሁ ነው። የሚዘጋባችሁ ደግሞ $2 ስትወስዱት ነው። በጣም ብዙ ልጆች ሳጥኑ ተዘጋብኝ እያላችሁ ተዘጋብኝ። የሚዘጋባችሁ $2 አለላችሁ እዛ ጋር $2 ወይም ደግሞ በድርሃም 7 ድርሃሟን ከወሰዳችሁ ከተቀበላችሁ ሳጥኑን እየሸጣችሁት ስለሆነ መውሰድ የለባችሁ። $2 አድርጋችሁ $4 ከወሰዳችሁ 10 ሳጥን ይዘጋል። ገባችሁ? እዛ ጋራ በፍጹም $2 መውሰድ የለባችሁ ወይም 7 ድርሃሙን መውሰድ የለባችሁ። ያልጋችሁ በፍጹም መሆን ያሌለበት እዛ ቦታ ላይ 3-4 ቦታ አለላችሁ ገንዘብ የምትበሉበት ወይም ሳጥኑን እንትን የምትውልበት። ይሄንን መንገድ አትከተሉ፣ አታድርጉም ብዬ ተናግሬያለሁ።
ስለዚህ አሁን 10 ሳጥን የተኛው ነው 4 ሳጥን የተኛው ነው ወደሚለው ላሳያችሁ ነው። ቀጥታ ወደዛ ልሂድላችሁ። ኦኬ በዚህ መልኩ ነው እንጂ የሚከፈተው 4 ስለከፈታችሁ ገንዘብ አይወጣም። ኦኬ እናንተ ግን ፔፓል አካውንት ዝግጁ አድርጋችሁ ነው 10 ሳጥን የሚመጣው እንጂ ገንዘብ ልታወጡ ሳታስተካክሉ ፎርም ሳትሞሉ አይመጣም። ቀጥታ ወደ 10 ሳጥን